በዋናነት ብዙዎቻችሁ በተደጋጋሚ እየጠየቃችሁት ያለውን ጥያቄ ለመመለስ አጠር ለማድረግ ሞክራለሁ። በዋናነት ሆኖም በሳውዲ አረቢያ የሚኖሩ በባህርም የመጡ ይሁን በየትኛውም ያሉ ሰዎች ያለ በስማ ወደ ሀገራቸው ሄደው ኢቃማ ማውጣት ይችላሉ ወይ የሚል ወይም ይችላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ሰበር ዜና ታጠቅ ሚዲያ ስለ ሳውዲ አረቢያ ኢቃማ ዙሪያ በስማ ዙሪያ ሁሉም ነገር ይዞላችሁ መጥቷል። ዛሬ ምንም ወሬ አላወራም፣ የሱን ብቻ ነው የምጋብዛችሁ። ይሄን ቪዲዮ ላይክ ሼር አድርጉት፣ አብራችሁን ቆዩ። ቀጥታ ወደ ታጠቅ ሚዲያ ሙሉ ቪዲዮ ልጋብዛችሁ። እንኳን ደስ ያላችሁ። ታሁን በኋላ ስለ ሳውዲ አረቢያ ምንም ጥያቄ አይኖራችሁ፣ ሁሉንም መልስ እዚህ ላይ ታገኙታላችሁ። በዋናነት ብዙዎቻችሁ በተደጋጋሚ እየጠየቃችሁት ያለውን ጥያቄ ለመመለስ አጠር ለማድረግ ሞክራለሁ። በዋናነት ጥያቄ ደረጃ 1 ከሰሞኑ ምናልባትም እኔ ቲክቶክ የለኝም፣ ነገር ግን ታጠቅ በሚል ቲክቶክ ላይ ያው የሚጠቀሙ ሰዎች እንዳሉ አውቃለሁ። ነገር ግን እኔ ቲክቶክ የለኝም። ሆኖም በሳውዲ አረቢያ የሚኖሩ በባህርም የመጡ ይሁን በየትኛውም ያሉ ሰዎች ያለ በስማ ወደ ሀገራቸው ሄደው ኢቃማ ማውጣት ይችላሉ ወይ የሚል ወይም ይችላሉ ብሎ ያስተላለፈ አካል አለ መሰል በተደጋጋሚ ይላክልኛል። ይህንን በተመለከተ የተሳሳተ ነው። በአሁኑ ጊዜ ቢሆን ደስ ይለኛል። ነገር ግን ይህንን ጥያቄ ከዚህ ቀደም እንደ ጥያቄ ለሚመለከተው እስከ ክቡር አምባሳደር ድረስ 11 ጥያቄዎች የዜጎች ጥያቄዎች ናቸው የምላቸውን መሰረታዊ የሆኑ በተለይ በስደቱ ዓለም ላይ ያሉ ችግሮችን አቅርቤ ነበር። እነዛ ችግሮች እስካሁን ድረስ መፍትሄ አላገኙም። ነገር ግን ጥያቄውን ለሚመለከተው አካል በደብዳቤም አቅርቤ ያለው መልስ እስካሁን አላገኘሁም ማለት ነው። አንዳንዶቹ እርግጥ ኤምባሲው ብቻውን የሚፈታቸው አይደሉም፣ ከውጭ ጉዳይ ሚኒስቴር፣ ከሳውዲ አረቢያ መንግስት እንዲሁም ሌላው እንግዲህ ዛሬ በአሁኑ ወቅት እንደሚታወቀው ወቅታዊ ሁኔታ የሚታወቅ ነው ዓለም ላይ ያለው ሁኔታ። ስለዚህ በዚህ ውጥረት ውስጥ አሁንም የመጣው ሐጅ ነው። በዚህ የሳውዲ አረቢያ መንግስት ሌላ ሁለተኛ ለባህርተኞች ብሎ የሚከፍትበት አጋጣሚ ያለ አይመስለኝም። ካለም አዲሱን ዓመት ይሄ ሐጅ ካለፈ በኋላ ነው አንዳንድ ጊዜ አዳዲስ ህጎች የሚኖሩ። ስለዚህ አሁን ላይ ግን ያሉ ሁኔታዎች ትንሽ ወደዛ ውስጥ የሚከቱ አይደለም። ሌላው ወደ ሁለተኛው ጥያቄ ምን ያክል ቀን ቀረው ይሄ መንግስት አራዝሞት የነበረው የሚል ነው። ይሄም የቀረው 8 ቀን ብቻ ነው። ዛሬ 22 ይመስለኛል ባልሳሳት። ስለዚህ ያ ማለት ግን ቀጣይ ከሳምንት በኋላ መንግስት ያራዝማል ወይንስ ባለበት ያቆማል? አንዳንድ ጊዜ ደግሞ ክፍት ይሆኑና መንግስት በይፋ ባያራዝምም ሲስተሙን ላይ ዘጋው የሚችልበት ምናልባት ሳምንት፣ 2 ሳምንት፣ ወር አይታወቅም። በቀጥታም ደግሞ ወዲያውኑ ዝግ የሚያደርግበት አጋጣሚ ሊፈጠር ይቻል አይቻል የምናየው ይሆናል። ነገር ግን የቀሩት ቀናት ስንት ናቸው የሚል በተደጋጋሚ የብዙዎቻችሁ ጥያቄ ነው። የቀሩት 8 ቀናት ብቻ ናቸው የቀሩት ማለት ነው። ከዛ በኋላ ያለውን እንግዲህ መረጃው እንደደረሰኝ ወደ እናንተ አቀርባለሁ። ከዛ አሁን ብዙ ነው ጥያቄው፣ ግን የመረጥኳቸው በዋናነት የብዙዎቻችሁ ጥያቄ ነው። ሌላው ከንዛሙ ወዲህ ኢቃማ ምናልባት በጠለብ ጠፍተው የነበሩ ሰዎች እንዲሁም ደግሞ ኢቃማቸው ሳይወጣላቸው ወጥተው የነበሩ ሰዎች በሙዓግብ ብዙዎቹ አስተካክለዋል። ማስተካከል ይቻላል ማለት ነው። ቀደም ሲል ጠበቅ ያለ ነበር። ነገር ግን ቀጥታ ረስሚ የሆነ በቀጥታው ሲስተም ጋር ክፍት ባይሆንም ነገር ግን በሙዓግቦች ይህን ነገር ማስተካከል የቻሉ ብዙዎች ናቸው ማለት ነው። አሁን ወደ ጥያቄው በነገራችን ላይ አሁን ሰዓት ለመቆጠብ ይህንን ይመስላል። ከዚህ በተረፈ እና ውሸት ነው። አዎ ውሸት ነው። አሁን ላይ ምንም አዲስ ነገር የለም። ምንም አይነት በረራ እንዳለ እንደቀጠለ ነው። ከመንግስት 25000 ዜጎችን መስከረም 25 ቀን አስገባለሁ ብሎ ባቀደው መሰረት አሁን ላይ ከ65500 በላይ ዜጎች ገብተዋል። በረራው አሁንም ምንም ችግር የለበትም። ምንም እንኳ በረራው ብዛት ያለው ባይሆንም ነገር ግን በተያዘለት እቅድ መሰረት እየገባ ይገኛል ማለት ነው። ከዚህ በተረፈ
በስማ ላይ በተደጋጋሚ የበስማዎችን ጉዳይ እንደው ሁሌ መናገር ይሆናል። የበስማዎች ጉዳይ ላይ አሻሚ ናቸው። በመንግስት ረስሚ የሆነ ነገር እስካልተሰጠ ድረስ የኔ መረጃዎች ከህዝብ ናቸው። የህዝብ መረጃ ደግሞ ጥንቃቄ ያስፈልገዋል። ምክንያቱም ህይወታችሁ ነው የሚበላሽ ብዙዎቻችሁ የሆነ ስለዚህ በመንግስት ረስሚ የሆነ ወይም በተቋም ደረጃ ያልተሰጡ ማስረጃዎች ስለሚከብዱኝ ነው እያየው ዝም የምላችሁ። ነገር ግን አንድ በስማ ያለበት ወይም ደግሞ ስሙን ያልቀየረ ከ5 ዓመት በላይ የሆነው ከሆነ መምጣት ይችላል። ነገር ግን አሁንም ማረጋገጥ ባልተቻለ ራሱ ፈቅዶ የሄደ ግን 3 ዓመት የሚል አለ። ነገር ግን እኔ በአካል እስካሁን ድረስ ያገኘሁት ሰው የለም። አላፍትና ለመውሰድ እቸገራለሁ። እንደነገርኳችሁ ይሄ ከተቋም የተሰጠ ስላልሆነ ከዜጎች በማገኘው ስለሆነ ምሳሌ በዜጎች እንዲሁም ደግሞ በባህር በመተውም በኡምራ በተለያየ መንገድ መተው ያው በህገወጥ መንገድ ሄደው ይዘው የመጡ እንዳሉ ያው ታውቃላችሁ። ይሄ ችግር የለው። ነገር ግን ያሉት ቀናቶች አሁን 8 ቀን ብቻ ናቸው ማለት ነው። ድምጽ ሆነን ብላችኋል። እኔ ብዙ ጊዜ እኔ ድምጽ ስለሆንኩ የተስተካከለ የሚመስላችሁ ሰዎች አላችሁ። ማንንም አይሰማም። የዚህ ሀገር መንግስት ሲፈልግ ብቻ ነው። ስለዚህ በመጮህ የሀገራችንን መንግስት ማስተካከል አልቻልንም እና በመጮህ ታጠቅ። ስለዚህ አቅምን ማወቅ ያስፈልጋል። እኔ ስለ ጮህ የሚቀየር ነገር ስለ መፈጠሬንም አያውቁም ማለት ይቻላል ማለት ነው። ምናልባት ወንጀል ከሰራው ወዲያውኑ ያውቃሉ። ነገር ግን እንዲህ አይነት ጩኸቶች ተቀባይነት የሌላቸው ናቸው። እሺ ቃን ይጨመርልን። ይህንንም እንግዲህ የሳውዲ አረቢያ መንግስት ነው። ምናልባት ብዙ ዜጎች ተጠቃሚ እየሆኑ ነው፣ መንግስትም ተጠቃሚ ነው። በዚህ በኩል ላይ የሚራዘም ከሆነም እንዲሁ የማሳወቃችሁ ይሆናል። እሺ ቀጣይ ከዚህው ላይቭ ላይ ትንሽ የተወሰኑ 1-5 ደቂቃ አንገብጋቢ የሆኑ ለሁሉም የሚጠቅሙ ኮሜንቶችን ላንብብላችሁ። እሺ ኮሜንት ላንብብላችሁ። እሺ የስደተኞች አባት ታጠቅ እንደነ ደህና ነኝ። ለሚኑ ለመሆኑ ስንት ቀን ቀረው? ተናግሬያለሁ። 8 ቀን ነው የቀረው። ኢቃማ ያላቸው ለተሰሩት ምንድነው አላውቅም። ግልጽ አይደለም። እሺ ምንድን ነበር? የባህርተኞች ሊጀመር ነው የተባለው ይሄ ሐሰት ነው፣ ውሸት ነው። ፓስፖርቴ አልቋል። ተምዲድ ማድረግሽ መሄድ ትችላለሽ። ወዲያውኑ እዛው በፍጥነት ተምዲድ መጠየቅ ያለብሽ ፓስፖርትሽ ካለቀብሽ ቢያንስ ጊዜያዊ አስቸጋሪ ሁኔታ ላይ ነው ያለው ብለሽ ማለት ነው። በአላህ መልስ ሊበስ። እሺ ተመልሰን ከዱባይ ወደ ሳውዲ አረቢያ የመጣን በምን ኢቃማ ማሰራት እንችላለን? አትችሉም። ኧረ ታጠቅ ለባህርተኞች ድምጽ ሆን። እኔ እኮ ይህን በተደጋጋሚ ተናግራለሁ። አንደኛ መንግስት ማግኘት የሚገባውን ያገኝ፣ ሁለተኛ ለህገወጥ ለተለያየ ችግር እየደረሰባቸው ነው። መንግስት ይህንን ነገር በሁለቱ ሀገራት መካከል ዲፕሎማሲያዊ ስራ በመስራት ዜጎች ራሳቸውን ህጋዊ ልሁን ብለው አረ በር ትንሽዬ መስኮት ይከፈትልን እኛ ህጋዊ መሆን እንፈልጋለን ሲል መንግስትም ይህን ነገር እንዲያመቻች ጥረት እንዲደረግ፣ ምክንያቱም ዜጋው ይህንን ህጋዊ ለመሆንም መንገዶቹ በጣም ጥብቅ ከመሆናቸው አንጻር፣ ስለዚህ እነዚህ ነገሮች ህጋዊ ልሁን ያለን አካል ህጋዊ ለማድረግ ቢያንስ ትብብር ያስፈልጋልና በየመን እየሄዱ ከሚያልቁ ወገኖቻችን ትኬት እየቆረጡ ወደ ሀገራቸው ያለ በስማ እንዲሄዱ ቢደረግ፣ ምክንያቱም የሳውዲ አረቢያ መንግስትም ይዞ አሻራ ሰጥቶ ትኬት ምናምን የተለያዩ ወጪዎችን ከሚያደርግ በራሳቸው ፍላጎት በራሳቸው ትኬት ቆርጠው ልክ እንደ ምህረት ሌሎች ቃማቸውን ጠፍተው የነበሩ እንደተስተካከለላቸው ህገወጦችን ለመቀነስ ለሳውዲ አረቢያ መንግስት ይጠቅማል፣ ለኢትዮጵያ መንግስትም ይጠቅማል። ዜጎች ወደ ሀገራቸው በሰላም የሚሄዱ ቢሆን ይህንን እድል ቢያገኙ
ህገወጥን በከፍተኛ ሁኔታ መቀነስ ይቻላል። ያሊያ ግን እዚህ ህገወጥ እስካለ ድረስ አሁንም ሌላ ህገወጥ ይመጣል። ሁሉም ህጋዊ እየሆነ በሄደ ቁጥር ህገወጦች እያነሱ ይሄዳሉና ትንሽ ዜጎችም ቢሆን ከህገወጦችን ከመቅጠር ህጋዊን የመቅጠር ስራ ያጠናክራሉ በሚል እንግዲህ እንደ ጥያቄ ለመንግስትም አቅርቤ ያለው መልስ የለም። ያው እንግዲህ መንግስት ነው፣ ግለሰብ አይደለም። ታጠቅ በየመን መጥቼ ሙሉ ፕሮሰስ ጨርሼ ለኤጀንሲ ፋይሌ ከገባ ወር አለፈው። ትኬት ዛሬ ነገ። አዎ በጣም ጥሩ። ከጥያቄዎቻችሁ መካከል አዲስ አበባ ላይ ተዘጋ እንዴ ምንድነው ያላችሁን? ሁለት ነገሮች አሉ። አዲስ አበባ የሚገኘው የሰራተኛና ማህበራዊ ጉዳይ በኤጀንሲዎች ላይ ከዚህ ቀደም ሲልኳቸው የነበሩ ዜጎችን ብሩን ይቀበሉና በባንክ ሳያስገቡ ይቀራሉ። ስለዚህ የ3 ወር ኦዲት ቼክ ማድረግ ይፈልጋል መንግስት በዶላር ምንዛሬ ስለሚፈልግ። ነገር ግን ኤጀንሲዎች ብዙ ጊዜ ብሩን እንግዲህ በባንክ ሳያስገቡ ምናልባት በጥቁር ገበያ ልከውት ሊሆን ይችላል፣ የተለያየ መንገድ። ነገር ግን መንግስት እስካሁን ድረስ የላካቸዋቸው ዜጎች ምን ያክል ናቸው፣ በዛ ውስጥ ደግሞ ይታወቃል ምን ያክል ዶላር። ስለዚህ ወደ ባንክ የታለ የሚል ነውና ይሄ ትንሽ አስቸገራቸው ይመስለኛል ብዙዎቹን። ስለዚህ ሲስተም ላይ ሰራተኛና ማህበራዊ ጉዳይ ትንሽ ማህበራዊ ጉዳይ ማለት ነው ቪዛው ብዙዎች ተመቷል። ነገር ግን ይህንን ጉዳይ ትንሽ መንግስትም በተለይ የሚንጓለሉ ዜጎችን ታሳቢ በማድረግ በቀጣይ ያላቸውን ቪዛ በተለይ የተመቱ በኤምባሲ የተመቱ ያለቀላቸውን ቪዛ እንዲሁም ደግሞ ትኬትን እኔ የሚቆርጥ አይነት አሰራር በራሳቸው ኤጀንሲዎች የሚቆርጡበት እድል ባለመኖሩ ትንሽ መጉላላቶች አሉ። ችግሮች እንግዲህ ይፈታሉ ተብሎ ይጠበቃል። እንዲሁም ደግሞ ደረጃዎችን አውጥቷል መንግስት። እንደሚታወቀው ደረጃ 1 እስከ 250,000 የአሜሪካን ዶላር ዋስትና ወይም ኢንሹራንስ ማስያዝ ይኖርባቸዋል። እስከ 5ኛ ደረጃ እስከ 50,000 የአሜሪካን ዶላር ማስያዝ ይኖርባቸዋል። በዚህ ጉዳይ ላይ እንግዲህ ብዙ ኤጀንሲዎች እንደሚታወቀው ከ500,000 ማስያዣ አድርገው ፍቃድ ይወስዳሉ። ነገር ግን በአሁኑ ጊዜ መንግስት ትንሽ በዝግ አካውንት ይሄ ብዙም ለእናንተ ላይ ሆናችሁ ይችላል፣ ምንም ይበዛባችኋል፣ ትርጉም የለው ጠቅለል ሲል አልተዘጋም። ነገር ግን የሲስተም ጉዳይ በመንግስትና በኤጀንሲዎች መካከል ትንሽ ያለ መግባባት ነገሮች ስላሉ ምንድነው ችግር አለ? ምንድነው ኮሜንት ላይ የተናገርኩት ችግር አለ? ደንበር የወጣ አይመስለኝም። ምንም እሺ፣ የሆነ ነገር ስላየው ነው። ደንበር የወጣ ነገር የተናገርኩ ያለ አይመስለኝም። ይቅርታ። ተምዲድ ምንድነው ማለት? ተምዲድ ምንድነው በአማርኛ ያው አውቀዋለሁ፣ ግን ተምዲድ ጊዜያዊ የሆነ ቀን እስከምታሰሪ ድረስ ፓስፖርቱ እስከሚመጣ የሆነ ቀን ጭማሪ ያለቀውን ምሳሌ ለ5 ወር ሆነ ለ6 ወር ለ3 ወር ጊዜ መጨመር እንዲያገለግል ማለት ነው። በማህተም ላይ ሲስተም ላይ እዛ ይወርዳል ማለት ነው። ጊዜያዊ የሆነ የጊዜ ጭማሪ ወይም በተለያየ ችግር ምክንያት ፓስፖርታቸው እንትን ያለባቸው በዛ መንገዱ ማለት ነው። ስለዚህ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች ከዚህ ባለፈ እንግዲህ አከብራችኋለሁ፣ ወዳችኋለሁ። እኔ የመጣሁት በባህር ፓስፖርት አለኝ ካለ በስማ ተሳፍሬ መምጣት ይቻላል አይቻልም? ይህንን በተደጋጋሚ ቲክቶክ ላይ የተለቀቀው እንግዲህ ሰዎች ተከታይ ለማብዛት ነው። አላፍትና የማይሰማቸው አንዳንድ ሰዎች አሉ። ያው እንግዲህ ደግሞ ሰው ደግሞ ይህን ነገር ይወዳል፣ ማስታወቂያ ማለት ነው። አረ ሰምቻለሁ ብሎ ሼር ይደራረጋል። በአንድ ጊዜ እነሱ ብዙ ተከታይ ይኖራቸዋል፣ በእናንተ ላይ ይቀልዳሉ። ኋላም ደግሞ የእናንተ ብዙ ሰው ተከታይ ይኖራል። ከዛም የእናንተ የበላይ ይሆናሉ። እየገደሏችሁም እናንተ ስለምትከተሏቸው ውሸታም ብላችሁ ስለማታባረሯቸው ደስ ስለሚላችሁ የውሸት ዜና በጣም ስለሚያስደስት ማህበረሰቡ በአብዛኝ ያው እንደዛ አይነት ነገሮች ነው። ማህበራዊ ሚዲያ ላይ እንዳየሁት ከሆነ
በአሁኑ ሰዓት ጨዋ ሆኖ ስለ ጤና የሚያስተምር ወይም ደግሞ አጠቃላይ ለህብረተሰቡ ለቀሪው ዓለምም ሆነ በዚች እያላችሁ ስላላችሁበት የህይወታችሁ ሊቀይራችሁ የሚችሉ ትምህርቶች፣ ኮርሶች ብዙ እይታ የላቸውም። ነገር ግን ጋጠ ወጥ የሆኑ በሴቶችም እርቃን የሆኑ እንዲሁም ደግሞ በንግግርም ቢሆን ጋጠ ወጥ የሆኑት ግን ብዙ ተከታይ ያላቸው ብዙ ህዝብ ቁጭ ብሎ የሚያደምጣቸው ናቸው። ይህንን ደግሞ እኔ ጠንቅቄ የማውቀዋለሁ። እኔም ቀደም ሲል በጣም እንደፈለግኩ በምሳደብ ሰዓት ታጠቂ ጎበዝ እያለ የሚከተለኝ ብዙ ህዝብ አለ። ነገር ግን ትንሽ እየበሰልኩ ስመጣ ደግሞ የሚሆኑና የማይሆኑትን ለማህበረሰብ ምን ይጠቅማል የምናገራቸው በሚልበት ጊዜ ተከታይም እየቀነሰ ይሄዳል። ለማንኛውም አከብራችኋለሁ፣ ወዳችኋለሁ። በጣም ነው የናፈቃችሁኝ። ወዳችኋለሁ። ሰላም ሁኑ። በቻልኩት አቅም ለመንጣት ጥሩና አንገብጋቢ ነገር ካለ አያልፋችሁም። እመኑኝ አለሁ በሰላም እና እመጣለሁ። ግን አዲስ ነገር ስለሌለ ተጨማሪ እናንተን ላለማድከም ነው። በቃ አዲስ ነገር ካለ አስደሳችም ከሆነ አስደሳች ዜና ብዬ እመጣለሁ። ችግርም ካለ ለጥንቃቄ ለማስጠንቀቅ ያለያ ፌስቡክ ላይ አልፎ አልፎ ያው አለሁና የሚሆኑትን ሁሉ በጽሞና እየተከታተልኩ ነው የሚገኘው። ብዙ ነገሮች አሉ፣ ብዙ ነገሮች አሉ። ዝም ስትሉ ብዙ ነገር እንዳይ፣ ብዙ ነገር እንዳነብ፣ ብዙ ነገር እንዳስብ፣ ብዙ ነገር ዘወር ብዬ ነው እና ብዙ ስላወራው ቀደም ሲል አሁን ደግሞ ዝም በማለት ልተባበር። በዛ በተረፈ ግን በጣም ነው መወዳችሁ። ታጠቅ አልዘገበውም ታጠቅ ካልተናገረ እያላችሁ ለምትሰጡኝ ለእኔ ታማኝነት የበለጠ ታማኝ ለመሆን እኔም ጥረት አደርጋለሁ። ሰላም ሁኑልኝ። ለኡምራም ለምንም ለአጠቃላይ ምንም አዲስ ነገር የለም። ስለዚህ የህፃናት ምዝገባና ሌሎችም ያው ለተወሰኑ ጊዜ አሁን እንደሚታወቀው ሐጅ ነው የመጣው። ወደ ሹመይሲ መሄድ በስማ ማድረግ የተለያዩ ኬላዎች፣ ፍተሻዎች፣ ብዙ ነገሮች ይኖራሉና ዛህማ ቁጥጥር ምናምን ስለሚኖር ትንሽ ታገሱ። ያሉ ነገሮች ሁሉ መልካም ናቸው። በሰላም ወደ አገር ቤት መሄድም ሁሉም እስር ቤትም ያለው በረራ አለ። ያለው ነገር ሁሉም ሰላም ነው። እናንተ የሚጠበቅባችሁ ለዓለምም ያለውን ወቅታዊ ሁኔታ ታውቁታላችሁ። እያንዣበበ ያለውን በሀገራችንም ያለውን አላህ ሰላም እንዲያደርገው ነው። ኢንሻአላህ መጪው ጊዜ ጥሩ ይሆናል ብለን ተስፋ እናደርጋለን። ምንም የቱንም ያክል የከበደ ቢመስልም አላህ ለኛ ያለው አላህ የጻፈው የሚቀር ነገር የለም። በዛ ደግሞ ብዙ አትጨናነቁ ለማለት ነው። ራሳችሁን ጠብቁ። አከብራችኋለሁ፣ ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ። እመጣለሁ። በጣም ነው እኔም የናፈቃችሁኝ። ልክ አብረን እንደኖርን አብረን እንዳደግን አብረን ብዙ በጣም ነው የምትናፍቁኝ። የእውነት አንዳንድ ጊዜ እንዲሁ አልፎ ኮመንቶችን ሳይም ደስ ይለኛል እና እናንተ ባታውኝም እኔም እያያችሁ ነው ለማለት ነው። አህለን ታጠቅ። እሺ፣ እንኳን በሰላም መጣ። ኢቃማዬ ካለቀ 1 ወር ከ15 ቅጣት አለው። 500 ብር ቅጣት አለው። ቀላል ነው። ዋናው ነገር አንተ ደና መሆን ነው ወይም አንቺ ደና መሆንሽ ነው። ችግር የለውም ይሄ። እሺ ባላህን መልስልኝ። አይ ልቋጨው አታስረዝም የሚል አለ። እርግጥ ነው ያው አንዳንድ ጊዜ ማስረዝማቸው ወሳኝና ለህብረተሰቡ ጥያቄ ስለሚበዛ ነው። አንዳንዶች አይረዱም። ቸኩለው ወደ ሌላ ቦታ ለመሄድ ጥር ምጥን ብላ መረጃውን ማግኘት ደግሞ የሚፈልጉ እርግጥ አለ፣ ይጠፋቸዋል። ዋናው ነገር አሁን ልድገመው፣ 1 ቁጥር ወደ ኢትዮጵያ ምናልባት ቲክቶክ ላይ መቁረጥና ይህን ማስተላለፍ ለምትፈልጉ ይህንን አስተላልፉላቸው። በሳውዲ አረቢያ በባህርም ሆነ በኡምራ መጥተው ወደ ሀገር ቤት ያለ በስማ ተመልሰው ኢቃማ ይዘው መምጣት ይቻላል የተባለው መረጃ ሐሰት በመሆኑ ህብረተሰቡ እንዲህ አይነት ከሚያደናግሩ መረጃ ከሚሰጡ አካላት ራሱን መቆጠብ ይኖርበታል። አዳዲስ መረጃዎች ካሉ ታጠቅ ሚዲያ ራሱ መረጃውን ለናንተ ያደርሳል። በመሆኑም እንዲህ አይነት የሚሰራጩ መረጃዎች ሐሰት ናቸው። መንግስት ሰጥቶት የነበረው የመኖሪያ ፈቃዳቸው ወድቆባቸው የነበሩ ዜጎች የማስተካከያ ጊዜ መንግስት 6 ወር ቢሰጥም ለሁለተኛ ጊዜ 6 ወር ተጨማሪው ጊዜ 8 ቀን ብቻ ቀርቶታል። ዛሬም
ሚያዝያ 14 ላይ እንገኛለን። ስለዚህ የቀረችው ጊዜ 8 ቀን ብቻ ናት። ቀጣይ ይራዘማል አይራዘምም ቀጣይ የምናየውና መረጃውን ለእናንተ የማደርስ መሆኔን ለመግለጽ እወዳለሁ። በረራን በተመለከተ በረራ አሁንም አለ አልቆመም። የልጆችም ለተወሰነ ጊዜ ነው ይጀምራል። አጠቃላይ ያለው ሁኔታ ይህንን ይመስላል። ኤጀንሲዎች ላይ ወደ ሳውዲ አረቢያ ለመምጣት አሁንም ክፍት ሲሆን ነገር ግን አንዳንድ በሰራተኛና ማህበራዊ ጉዳይ እንዲሁም ደግሞ በኤጀንሲዎች መካከል የተፈጠሩ አንዳንድ ሁኔታዎች ስላሉ እንጂ ጊዜያዊ ችግር በመሆኑ መምጣት የሚቻል መሆኑን ለመግለጽ እወዳለሁ። ከዚህ በተረፈ አከብራችኋለሁ፣ እወዳችኋለሁ። ምንም አይነት ሐሰተኛ መረጃን ባለመልቀቅ ትብብር እንድታደርጉ ለመጠየቅ እወዳለሁ። ሰላም ሁኑልኝ። ባይ ባይ።